ይሄን ማለት የምችለው እኮ እኔ ላይ ሳይሆን ሚስት ማርያ ላይ ነው። እሷ ሚስት አይደለችም። ጄሪም እንደዛ ነበር የምትለው ታስታውሳለህ? አንዲትን ሴት ቦታ እየሰጣት አብረክ መኝታ ቤት እየዋልክና እያደርክ ግን ደግሞ ሚስት አይደለችም ትላለህ። በቃ ረጅም ማውራት ትርፉ ጉንጭ ማልፋት ነው። ለውጥ ለሌለው ነገር አትድከም። ምን ሆኖ ለውጥ የሌለው? የኔና አንተ ነገር እኔ አልጨረስኩም እኮ። ቀድሞ እንኳን አንተ ነበርክ እኔ ልታይ አልፈለከው። ድጋሚ ማታምነኝ አንተ ነበርክ። ታዲያ ማን ነው ጥፋተኛ? ሁለታችንም። ቤሌንን አሁን እኔ እንድቀጣት ፍቀዱልኝ። ቤሌን የምታፈቅር ሰው አለ? እንዳስለነበራችሁ እንዳረብሻችሁ ብዬ ነበረ። ጓደኛሞች እኮ አይረባብሹ። ከፈለግሽ በሰዎች ፊት እኔ ጋር መምጣት የሚደብርሽ ከሆነ ሚስጥረኛ ጓደኛሽ መሆን እችላለሁ። ምን? ለምንድን ነው ሚስጥር ጓደኛሞች የምንሆነው? ንገረኛ። አንተም ያልጠፋውን ጠዋሴን ህመም ልጨምርበት የመጣኸው የእናንተን ግንኙነት ሰው እንዳያውቀው ነው? ከዛ ሁሉም ሰው እየመጣ እኔ እንዲናገረኝ ነው? መልስልኛ። ቤሌ ምንድን ነው የሆንሽው? ታውቆሻል፣ እየጮሽብኝ እኮ ነው። ብሌን ልብ ተቆለፈ፣ የብሌን ልብ ተዘጋ፣ የአምናን ልብ ቀጥ አለ። እሱም ፍቅረኛ አለሽ የለሽም የሚለው ጥያቄ ተስፋ እንዲቆርጥና ተስፋ እንዲያደርግ የሚያደርገው ጥያቄ ማርያ ጠይቃታለች። አቶ አምናን ስሜቱን ሳያዳምጥ ማርያ ሚስቴ ወይ ፍቅረኛ አይደለችም፣ ጄሪ ፍቅሬ ወይ ሚስቴ አይደለችም እያለ እንግዲህ ቤሌል እየሸወዳት ወይ እያጃጃላት ነው መሰላት። ብሌንም እዚህ ጋር ማቆም አለብን፣ እኔ ራሴን ህይወት መኖር አለብኝ፣ የሱ ጊዜ መጨረሻ የሱ ጊዜ ማሳለፍ አይደለሁም፣ መወሰን ባለብኝ ሰዓት ወስናለሁ፣ ከሱ ጋር ያሳለፍኩት ጉዳይ ይቆጨኛል በማለት እንግዲህ አቶ አምናን በህይወቴ ላሉ እንቅስቃሴዎችና እርምጃዎች አይመለከትም፣ አንድ ሴት አጠገብህ አብራ እየዋለች እያደረች ሰፊ ጊዜ አብረሃት እያሳለፍት ከጎኗ እየተቀመጥክ ሚስት አይደለችም ለማለት ይከብዳል። ስለዚህ ለተቀማጭ ሰማይ ቅርብ ነው። እኔን ግን የት ወጣሽ ለሚለው ጥያቄ መልስ ስታጣ እንዴት እንደምትናደድ እያየው ነው። ለዚህ ደግሞ አይመለከትህም፣ ከኔ ህይወት ወጥተሃል፣ ከልቤ ፍቄሃለሁኝ ስትል እንግዲህ ወይዘሪት ቤሌል አቶ አምናን መልሳላታለች። አቶ አምናንም እንደዚህ ልታረጊያችን ልትረጅኝና ልታስብልኝ ይገባል፣ የማሳልፈውንና የሚገጥመኝን እርምጃዎች ተረጂ ብሎ ቢማጸናትም ብሌን ግን በራሷ እርምጃ እየተካሄደች ነው። በዛ ላይ አሁን የመጣው የእናቱ ልጅ ወይም የአክስቱ ልጅ ተብዬው ወጥመድና ልክ አዘጋጅቶለታል። እሱም የእሱ የሆነውን ነገር በመቀማት ከብሌን ሊጀምር ነው። በደካማ ጎኗ ከብቻይነት አውጭኝ፣ ብቸኝነት ይጎዳኛል፣ ራሴን ያመኛል በማለት እንግዲህ አምናንና ቤሌል እንደሚፋቀሩ ያውቃል። በግልጽ ባይነገረው ማርያ ምን አይነት ልጅ እንደሆነች እና ሚስቱ ናት ብሎ የገመተውን እሱ በግልጽ አረጋግጧል። ማርያ ትክክለኛ ምርጫ ታማኝ ሚስትና ሲለው አብሮ አደግነን፣ ለዚህ ነው ቅርርባችን እንደሚስት ያያት፣ እሷ ግን ለኔ ምንም አይደለችም ከአብሮ አደግና ከቅርብ ጓደኛሞች ውጭ ሲለው ይህ ማለት ብሌንን እንደሚያፈቅራትና በግልጽ ባይነግረውም ከብሌን ጋር ግንኙነት እንዳለው አረጋግጧል። ይህ ማለት ደግሞ ከዚህ ይጀምራል፣ ቁማሩ እዚህ ይጀምራል። የአንተ የሆነውን ነገር በመንጠቅ በደካማ ጎኗ እየገባው እሷ ወደ እኔ እንድትመጣ አደርጋለሁ በማለት እንግዲህ የጀመረው ሁኔታ እየተሳካለት ነው። አምናንም በቅናት ግብግብ ጭርር እያለ ነው። ወይዘሪት ብሌንም በኔ ህይወት የሚመለከት ነገር የለም፣ በእርምጃዎች ጣልቃ ትግባ፣ በህይወቴ ውሳኔዎች አይመለከትም፣ የኔ ያልከውን እርምጃ ተራምደሃል፣ ምክንያቱም እኔ ስቀርብህ ዓይንሽን ማየት አልፈልግም፣ ለእኔ ታማኝ አይደለሽም ወይም እኔን የሚጎዳ ከካዲዎች ጎን ነው ይሆንሻለሽው። ነገሮች ከሶስተኛ ወገን ባንቺ ላይ የተፈጸሙ ጉዳዮችን ከሶስተኛ ወገን እየሰማው ይህ ማለት ከየትኛው ሚስጥረኛ ጋር ነው ማወራው? ስንት ሚስጥረኛ እያልኩ አውርተሽ እንዴት እንደዚህ ያለ ነገር ታደርጊያለሽ? በማለት እንግዲህ አቶ አምናን ያንቺና እኔ ጉዳይ እዚህ ጋር ያቆማል ብሎ በመናገሩ ለብሌን ግን ከባድ ውሳኔ እንድትወስን እያደረጋት ነው። አምናን ግን አሁን በቅናትና በልክ እየተናደደ ነው። በዛ ላይ እንግዲህ አምናን መጉዳት ስለሚፈልግ ባርኮት አሁን የመጣው ልጅ ከብሌን ጋር በደንብ ይቀራረብና እሱ ደግሞ ወንድሜን ላስከፋው አልፈልግም በማለት ብሌንን እየፈለጋት እየናፈቃት በየቀኑ እየተንገበገበ እንዲኖር ለማድረግ ነው ፍላጎቱ። አቶ አምናን በገዛ እጁ ሰተት አድርጎ ጥላቱን ወይም ማንቁርቱን ይዞ ገደል የሚሰደውን
አስፈርሞታል። እሱ ሳይጠይቀው በንጹህነቱ ወረቀቱን አሳልፎ ሰጥቶታል። እሱ ግን እያንዳንዱ እርምጃዎችን እያመቻቸ እንዲያምነውና ሙሉ ኃላፊነት እንዲሰጠው አድርጎ በኋላ ጥርግርግ አድርጎ ወስዶ እልክና በቀሉ ሊወጣበት ነው። አምናን ግን ይህ አይጎዳም፣ ይህ አይገባውም። የኋላ ኋላ በእርግጥ አምናን ማሸነፍ ይችላል፣ ግን ከተሰባበረና ከተጎዳ በኋላ በጣም ከባድ ነው። በኋላ ግን እውነታው ሲወጣ የጥላቱ ጥላት ትልቁ ጥላቱ አክስቶቹ ናቸው። በዚህ ሜርሲ ያለች፣ በዚህ ደግሞ ትልቁ ጥላቷ ሞርዚና ናት። ሞርዚና እንግዲህ እውነቱን መናገር እየቻለች ገና ለገና አይወደውም። እሱ ብቸኝነት አደግኩኝ፣ ከእናቴ ተደብቄ ታዋርደኛለህ እየታልኩኝ ስንት ነገር አሳልፌ ሲል ስለነበረ እንዲህም ወንድና ወንድምን አላጋደል በማለት የኔ ልጅ ነው ብላ በመዋሸቷ ትልቅ ስህተት ነው። ወንድሜ ከሆነ ወንድም ነው ብለሽ ብትነግሪኝ ከተዋደድ እንዋደዳለን። በጥላቻ የምንተያየ ከሆነ ከመጀመሪያው ጀምሮ ስንተዋወቅ ባላንጣዎቹን እንተዋወቅ ነበረ። ለምንድን ነው ከኋላ የምትወጉኝ? ለምንድን ነው የጠቀማችሁኝ እየመሰላችሁ የበለጠ ስብርብሬን የምታወጡኝ? እያለ በጸጸት የምትገረፋቷ ምናምን ደጋግሞ ተማጽኗቸዋል። እባካችሁን ከኋላ ያትወጉኝ፣ እባካችሁን ሚስጥር የተባለ ነገር ንገሩኝ። አንድ አምናን ቢሰማ ይቆጣል፣ አምናን ቢሰማ ይናደዳል እያላቸው የምታዘገዩን ነገር በህይወት ዋጋ እያስከፈለኝና እንዳልነሳ እየሰባበረ ነው ሲል ደጋግሞ ጠይቋል። አሁን ግን የድርጅቱ ኪሳራ በጊዜ ሂደት ይስተካከላል፣ ግድ የለም ወንድሜ፣ ሁሉን ነገር በጋራ እንሰራዋለን ሲል እንግዲህ አሽሙር ጥርሱን እየነከሰ ጠብቀኝ፣ እንዳትነሳ ገደምህን ጠጥቼ ነው ሰባብሬ የሚጥልህ እንደማለት ነው ጉዳዩ። አቶ አምናን ግን በጣም የዋህና ሰው አማኝ ነው። ሁሉን ነገር አሳልፎ ሊሰጠው ነው። ሁሉም ነገር ክፍት ሊያደርግለት ነው ማለት፣ እያንዳንዱ እንቅስቃሴ ክፍት አደረግለት ማለት አምናን ነገሮችን ችላ ስለሚል በሆነ ጭንቀት ከተጨነቀ ያንን ጉዳይ ግብ ሳያደርስ ወደዛ ትኩረት መስጠት ስለማይፈልግ አንደኛ አይከዳኝም፣ የአክስቴ ልጅ ነው ብሎ ሙሉ እምነት እየሰጠው ስለሆነ እሱ ደግሞ በደካማ ጎኑ ጉዳዮቹን አስተካክሎ ድርጅት ጥርግ አድርጎ መውሰድ እና ምናምን ባዶ ማስቀረት፣ እሱ ያሳለፈውን የችግር የብቸኝነት የድህነት ህይወት ማሳለፍ ነው የሚፈልገውና ወይዘሮ ሞርዚና ነገሮችና እርምጃዎችን አይታ ሳይረፍድ ብትናገር መልካም ነው። ከቁጥጥር ስር ከወጣ በኋላ ጥላቱ እሱ ሳይሆን እሷ እንደሆነች ነው የሚያውቀው። በዛ ላይ ሜርሲ ያለች፣ ሜርሲም ከነ አቶ ሜሊክ ጋር ከባድ ተሰርታለች። የኋላ ኋላ እውነቱ መጋለጡ አይቀርም። በዛ ላይ የደፍኒ ልጅ ሲፈን እንደሆነች እያወቀች ዝም ማለቷ የወይዘሮ ሰማሃል ገዳይ ሲፈን እንደሆነች እያወቀ የጊዜ ጉዳይ ነው እንጂ ሁሉም መውጣቱ አይቀርም። የጊዜ ጉዳይ ነው እንጂ ሀቁ መፈንዳቱ አይቀርም። በዛ ላይ ወንድሜ እንደ ወንድምና እንደ አንድ እናትና ልጅ አንድ ሀሳብ እንድሰጥህ እርዳኝ እባክህን። ጭምትነትህን ዝምተኝነትህን እንዳስወግደው እርዳኝ። ይህ ማለት ዘናፈታ ማለት አለብህ እያለ እንግዲህ ሌላ ነገር ሊያስለምደው ነው። እሱ ደግሞ ወንድሙን ላለማስቀየም አቶ አምናን እሽሽ ሊለው ይችላል። የኋላ ኋላ ግን ከባድ ስተት ሊያሰራው ይችላል። በጣም ከባድ ነው። እሱ አሁን አድፍጦ አምናንን እንዳይነሳ አድርጎ ስብር የሚያደርግበት መንገድ ነው በሰፊው እየፈለገ ያለው። አሁን አምናንን ልትታደገው የምችለው አክስትየዋ ብቻ ናት፣ ወይዘሮ ሞርዚና። ምክንያቱም እውነቱን በመናገር ትክክለኛ የእናት ልጅ ነው። እሱ ደግሞ ሊያጠቃህና ሊጎዳህ ነው የሚፈልገው። ምክንያቱም በእናት ጥፋት አንተ ነህ ሊቀጣ የፈለገው። እናትና ጥፋተኛ እናውቃለን። እሷ ናት ደብቃ ከሌላን የወለድኩት ብላ ሸሽጋ። ስለዚህ እሱ ግን የእናቱን እልክ አንተ ላይ ሊወጣ ነው። ልጅ አይንህን ግለጥ እባክህን። እኔ አንተ እና እሱ እንድትግባቡ ብዬ፣ እሱ በእርግጥ ያውቃል ሁሉን ነገር፣ አንተ ግን ልብህ እንዳይሰበር ብዬ ነው የኔ ልጅ ነው ብዬ ተናገርኩት። እባክህን ይቅር በላይ፣ ሳይረፍድ አሁንም ነገሮችን እናስተካክል። እሱ ያለህን ነገር ነጥቆ ባዶህን ሊያስቀርህ፣ እሱ ያሳለፈውን ህይወት እንድታሳልፍ ሊያደርግ ነው ብላ ካልነገረችው በስተቀር አቶ አምናን ሁሉንም ነገር ኦፕን እያደረገለት ነው። ብሌንንም ሊቀማው ነው። ስለ ማሪያ አቶ አምናን የጠየቀው ኦልሬዲ ማሪያ ጋር ግንኙነት ከሌለው በትክክል ያቺ ሴት በልቦ የነገሰችው ሴት ውስጡን የተቆጣጠረችው ሴት ለእሷ ሲል መስዋዕትነት እየከፈለላት ያላት ሴት እንደነገረኝ ከሆነ ብሌን ልትሆን ትችላለች። ብሌን ደግሞ ቀርቤ ወደ እኔ ማምጣት አለብኝ እያለ ነው። ብሌን ግን እንግዲህ ሚስጥረኛ እንሆን ምናምን ሲላት ራሱ በጣም ተናዳለች። ምክንያቱም አምናን ጋር ያሳለፈችውን ነገር ስለምታውቅ። ስለዚህ ብሌን አሁን በሁለት ወንድማማቾች መሀል መግባት የለባትም። እሷም ከባለፈው ስህተቷ ተምራ ኖርማን ጀስት እንደ ጓደኛ ነው እንጂ ሌላ ልክ ውስጥ ሌላ የሚስጥር አጋር ውስጥ መግባት አልፈልግም በማለት ልትርቀውና ልትጠነቀቅ ትሞክራለች ብዬ አስባለሁ። ግን ትልቅ ጉዳይ ተጠይቃለች ብሌን በባህል ጨዋታ። ብሌን እመኝኝ፣ በህይወትሽ ፍቅረኛ አለሽ ወይ? የምታፈቅሪ ሰው አለ ወይ? በማለት እንግዲህ የልጅነት ጨዋታ እየተጫወቱ ማሪያ ከባርኮት፣ አምናን ከብሌን
አፋጣኝ ጥያቄ ተጠይቀዋል። ይህ ማለት አምናንን ለመርሳት ከፈለገ ቁርጥ ካረገች አዎ የለኝም፣ የማፈቅረው ሰውም አፍቅሬው የማውቀው ሰውም የለኝም ካለች አቶ አምናን ተስፋ ይቆርጣል። በእርግጥ ውሸቷን ነው፣ ራሷን እየሸወደች ነው፣ ስላስቀየ እንኳን ነው ሊል ይችላል። በዚህ ላይ ደግሞ አምናን እንደዚህ ብትለው እሷ ራሷን እያታለለች ነው እንጂ እርግጠኛ ነኝ ታፈቅረኛለች፣ እኔም አፈቅራታለሁ፣ የተነጋገርነው ቃል የገባነው መሀል አለ ብሎ ሊያምን ይችላል። ማርያ ደግሞ እንደዚህ ብላ ስትመልስላት ምንድን ነው በቃ ወደ አምናን እንድትቀርብና በቃ አምናን ብሌንን እንደማትፈልገው በቃ እርግጠኛ ትሆንና የበለጠ እንድትቀርበውና ስህተት ውስጥ እንድትገባ ያረጋታል ማለት ነው። አሁን የመጣው ደግሞ ባርኮት፣ እሱ ደግሞ በጣም እልከኛና ትዕቢተኛ እንደሆነ እያየን፣ ይህ ማለት ደግሞ የአምናንን ልብ እየሰባበረ እየወጋ እየከሰከሰ ህመሙን ማብዛት ነው የሚፈልገው። ምክንያቱም ብሌን እንደሚወዳት በእርግጠኝነት ባይነገረውም አረጋግጧል። ከዚህ ከብሌን ጋር ቀርቦ በየቀኑ ብሌን እና እሱ አብረው ጊዜ ሲያሳልፉ በንዴትና በቅናት እንዲጨረጨር ነው ፍላጎቱ። በዛ ላይ ወይዘሮ ሜርሲ ጄሪንና ማርያንን ለምን የመረጠ ይመስልሻል? እንደነሱ ያለ ጸባይ ስለሌለሽ ነው፣ ማስመሰል አለብሽ፣ ጊዜውን መከተል አለብሽ እያለች እንግዲህ ሌላ ውስጥ ልታስገባን ነው። የአምናን አያትም ከሜርሲ ጋር ቄሷን የተጠጋሽ እንደሆነ አወዳደቅሽ የከፋ ነው፣ እባክሽን ከስተትሽ ተማሪ፣ ብዙ ነገር ስለሱ አውቃለሁ፣ እሷ ማንነቷን አታውቂም፣ ብዙ ድብቅ ነገሮች አሉ ብላ ብታስጠነቅቃትም ግድ የለም አስተካክላለሁኝ፣ ከእሷ ጋር ያለኝ ግንኙነት ድብቅነቷን መጥፎነቷን ለመቀየር ሞክራለሁ ስትል እምቢ ብላለች። ግን የኋላ ኋላ ሜርሲ እያንዳንዱን እንቅስቃሴ ለነገ እርምጃ የሚጠቅማትን ሪከርድ እያስቀመጠች እና ብሌንን ጠብ አድርጋ እጇ ጋር ጥላ አምናን ወይም የሆነ ሰው እንድትጎዳላት የምታደርግበት ልክ እንደ ጀሪ እጇ እስከምትገባ ነው እየጠበቀቻት ያለችው። የኋላ ግን የሚያሳዝነው ነገር መጨረሻው ምን ይሆን? አምናን በድጋሚ ባመኑት ሰዎች፣ በዙሪያ ባሉ ሰዎች ስብርብር ብሎ ከተጎዳ በኋላ እውነቱ ሲገለጥ በጣም ከባድ ነው። ፍቅር ያሸንፋል። ብሌንና አምናን የኋላ አብረው ሊሆኑ ይችላሉ፣ ግን በዛ መሀል የሚያልፉት ረመጥና ሾ በጣም ከባድ ነው። በተለይ ወንድም እየተባለ ጥርሱን እየነከሰ አርዶ ሊጥለው ቀን እየጠበቀለት ነው። ይህንን እውነታ አክስቱ ሞርዚና ካላጋለጠችው እና እባክህ ልጄ ማሬ ብላ ካልተናገረች ለአምናን አወዳደቅ ተጠያቂዋ እሷ ናት ማለት ነው።